አዲስ አበባና ግንቦት 20 1983 ጊዜ በብዙ መልኩ ይታወሳል። በሐዘን በደስታ ይታሰባል። በዚህ ብቻ ሳይሆን በስጋት ጊዜነቱም ይታወሳል። በአብዛኛው የስጋት ጊዜ የረሃብና የጦርነት ጊዜ ነው። የጦርነት ዘመን ታሪክ የክስተቶች ታሪክ ነው። በበርካታ ኩነቶች የተሞላ የድርጊቶች ውጤት ነው። እነዚህ ክስተቶች ታሪክ ሆነው ይመዘገባሉ። ከቅርብም ከሩቅም ከውስጥም ከውጭም ተወስዶ ተተርጉሞ ይቀርባል። ታሪክ እንዳወሳሰዱና ተረጓጉሙ ሊያጠፋና ሊያለማ ይችላል። በምንወስዳቸው የኃላፊነት ስሜት አማካኝነት መጪው ትውልድ ሊቀራረብ ወይም ሊራራቅ ይችላል። የሚበጀው ከሚያራርቀው ይልቅ የሚያቀራርበውን መንገድ መመንጠሩ ብቻ ነው። የታሪክ ልሂቃን አበክረው የሚያስገነዝቡት ዛሬም ሆነ ወደፊት ታሪክ የሚኖረው ፋይዳ በጎና አኩሪው እንዲዳብር፣ አስከፊውና አሳፋሪው በምንም መልኩ እንዳይደገም ትምህርት መሆን መቻሉ ነው። የሚፋጁ ቃላትና ሐረጎች፣ ጅምላ ፈራጅ አስተሳሰቦች ከታሪካዊ ግምገማ ይልቅ ፖለቲካዊ ብያኔዎች ያመዘኑ ድምዳሜዎች የታሪክን ቀጣይነትና ተላላፊነት ይገድባሉ። ከማሳሳም ይልቅ ያናክሳሉ። በሙያ ያለዘበ የታሪክ አቀራረብ አሉታዊ የማንነት ግርታን ይፈጥራል። አደብ ያልገዛ ትርክት ታሪካዊ መሠረቱን ሙሉነትን ያሳጠዋል። የታሪክ ዘገባዎችና የአጻጻፍ ስልቶች አስተማሪ፣ ለትውልድ ተሻጋሪና ቅቡል እንዲሆን ተገቢነት ያላቸው ጥንቃቄዎች ሊወሰዱ ይገባል። በመሠረቱ ማንም ጸሐፊ ስለ ተፈጸሙ ድርጊቶች ሲጽፍ የሐሳብና የትንታኔ ልዩነት ማሳየቱ የሚጠበቅ ነው። የታሪክ ጸሐፊ የታሪክን ዋና ይዘት፣ አቅጣጫና ይዞታ እያስፋፋና እያከረረ በመሄድ የታሪክ ጠቃሚነትና አዋጭነትን እንዳያጠፋው ሊጠነቀቅ እንደሚገባ የታሪክ ሰዎች ይስማማሉ። የታሪክ ትርክት በስክነትና ሆደ ሰፊነት ከጭፍራ ስሜታዊነት የራቀ ሲሆን ትናንትን ለነገ በጎ ውጤት እንጠቀምበታለን። ግንቦት 20 ታሪክ የተቀየረበት፣ ታሪክ የተጀመረበት ዕለት መሆኑ ሁሉንም ያስማማል። የግንቦት 20 ሰሞናት በአዲስ አበባ ብዙ ነገሮች ተከስተዋል። ከሥርዓት ለውጥ ባሻገር ሰዎች በአካባቢያቸው በርካታ ነገሮችን አይተዋል። ከነዚህ መካከል ጥቂቶቹን በማስታወሻ ደብተራቸው የከተቡትን እናስታውሳለን። የግንቦት 20 ሰሞናት በመሰረቱ ለጉዞ ምክንያት የተደረገና ልባት የተደረገውና እውነትም የነበረው የብላቴን ጉዞ ነው። ጋዜጠኛ ደራሲና ተርጓሚ ማሞ ወድነ የደረስኩበት በተሰኘው ግለ ታሪክ መጽሐፋቸው የግንቦት 1983 ሰሞናትን ዕለት በዕለት ከትበውት ነበር። በእነዚያ ጊዜያት ተጭኖ የነበረውን ፍርሃት፣ ሁሉም በሐሳብ የሚዋልልበትን ሁኔታ፣ ከግንቦት 13 ጀምሮ ያለውን አካባቢያዊና ሀገራዊ እውነት በሚቀጥለው መልክ ዕለት በዕለት እንደዚህ ይገልጹታል። ዛሬ ማክሰኞ ግንቦት 13 ቀን 1983 ዓ.ም ኮሎኔል መንግሥቱ ኃይለማርያም ከሥልጣን ወርደው ወደ ውጭ አገር መሄዱንና በምትኩ ሌተና ጄኔራል ተስፋዬ ገብረ ኪዳን ሥልጣን መያዛቸው የመንግሥት ምክር ቤት አስታወቀ። በዚህ ዕለት ማታ የአሜሪካ ድምፅ የአማርኛው ፕሮግራም ኮሎኔል መንግሥቱ ናይሮቢ ኬንያ ውስጥ በአንድ ሆቴል 12 ራሳቸውን ማረፋቸውን አስታወቀ። በማስታወሻዬም እንዲህ ብዬ ከተብኩ። የውሸት፣ የትዕቢት፣ የጭካኔ፣ የስስት፣ የፍርሃት፣ የማታለል ምዕራፍ 1 ተዘጋ ስል
ግንቦት 15 ቀን 1983 ዓ.ም ሐሙስ ዕለት ከጠዋቱ ከ3 ሰዓት እስከ 6 ሰዓት በመላ ኢትዮጵያ ጸሎት እንዲደረግ የኢትዮጵያ ኦርቶዶክስ ጠቅላይ ጽሕፈት ቤት፣ የእስልምና ሃይማኖት ጠቅላይ ሸሪዓ፣ የኢትዮጵያ ካቶሊክ ቤተ ክርስቲያንና ሌሎቹም ሃይማኖታውያን ድርጅቶች በመወሰናቸው በአዲስ አበባ ውስጥ ሕዝቡ ሲጸልይ ዋለ። እኔም በየካ ቅዱስ ሚካኤል ቤተ ክርስቲያን ተገኝቼ ለተሰበሰበው ሕዝብ በጸሎት ኃይል ስለሚገኘው ረድኤትና ሰላም በአፄ ዮሐንስና በአፄ ምኒልክ መካከል ደብረ ብርሃን ላይ ተነስቶ በነበረው ያለመግባባት ተጀምሮ የነበረውን ግጭት ያበረዱት፣ እርቅና ሰላም እንዲወርድ ያደረጉት የሃይማኖት መሪዎችና አባቶች መሆናቸውን፣ ዛሬም በሀገሪቱ ላይ የሚደረገው ጦርነት በጸሎት ኃይል ሊገታና ሰላም ሊወርድ እንደሚችል አብራራሁ። ቀጥዬም የጸሎታችን ዓላማ በእግዚአብሔር በስሙና በሕጉ የሚመሩትን ሰዎች እንዲመርጥልን መሆን እንዳለበት አሳስብኩ። ባለፉት ዓመታት ማለት ከ1967 ዓ.ም ጀምሮ እስከ ዛሬ ድረስ ከቀበሌ እስከ ሸንጎ በተደረጉ ስብሰባዎች እግዚአብሔር ስብሰባችንን እንዲባርክልን ስሙን ሳንጠራው በመቅረታችን ከዚህ መድረሳችንን ጠቅሼ አብራርቻለሁ። በደብረ ቢዘን ገዳም ሲሰራ ስለነበረው ቤተ ክርስቲያን ሥራው ሊቆም ሲል ስለተደረገው ጸሎትና ስለወረደው ዝናብ እያብራራው ቁጥሩ ወደ 3000 ለሚሆን ሕዝብ አስረዳው ይላሉ። ረቡዕ 14/983 ከቀኑ 10 ሰዓት ላይ 4 ኪሎ ድሮ የጀርመን ካልቸራል ኢንስቲትዩት በኋላ የኢሰፓ ጽሕፈት ቤት አሁን ደግሞ የፌዴሬሽን ጽሕፈት ቤት ከሆነው ሕንፃ ከሐውልቱ ፊት ለፊት ተሰቅሎ የነበረው የመንግሥቱ ኃይለ ማርያም ትልቅ ጉርድ ፎቶግራፍን ለማውረድ ከትልቅ መኪና ላይ የሚተከል መሰላል ቀርቦላቸው ሠራተኞች በመሰላሉ ላይ ሆነው በግንቡ ውስጥ ተፈልፍሎ የታሰረውን ፍሬም በኤሌክትሪክ እየተኮሱ ሲያወርዱት ብዙ ሕዝብ ዙሪያውን ከቦ ይመለከት ነበር። በ1967 ዓ.ም በክረምት ወራት ፒያሳ የነበረውን የቀዳማዊ ኃይለ ሥላሴን ሙሉ ሐውልት የህንድ ኮሚኒቲ ያሰራውን ጦር ሰራዊቶች ሲያፈርሱት በቅሬታ ተመልክቼ ነበር። ዛሬ ደግሞ ይህንን አየሁ። ታምረኛው ዕድሜ ሌላስ ምን ያሳየኝ ይሆን? የአምላክ ምስጢር ምን ይልቅ ምንስ ይረቅ እንዴትስ ይደምቅ ሲሉ አስፍረዋል። ማሞ ውድነ የግንቦት 20 ዋዜማ በ19 የነበረውንም ሁኔታ እንደሚከተለው ይገልጹታል። ከእሁድ ማለት ከትናንት ጀምሮ በአንዳንድ ስፍራም ከቅዳሜ ጀምሮ በከተማ ውስጥ የቀላልና የመካከለኛ መሣሪያዎች ተኩስ በየአቅጣጫው ይሰማ ነበር። ትናንቱ ጠዋት እንደተለመደው በእግሬ ወደ ላምበረት ሄድኩ። አንድ ወዳጄ የመንግሥት ወታደሮች በካራ ኮረብታ ከባድ መሣሪያ ጠምደዋል። ተቃዋሚዎቹ ደግሞ በለገጣፎ ወንዝ ውስጥ ሰፍረዋል። ተኩሱ ሲጀመር ሁላችንም ማለቃችን ነው ብሎ ጭንቀቱን አጫወተኝ። እሁድ በከተማ ውስጥ ከባድ መሣሪያ ጭምር ሲተኮስ አደረ። ማታ በር ከፍቼ የወጣሁና ስመለከት ከታላቁ ቤተ መንግሥት የተተኮሰ የመካከለኛ ከባድ መሣሪያ ጥይት በከተማዋ መካከል እያንጫረረ ወደ ላምበረት አቅጣጫ ሲያመራ ተመለከቱ። ተኩሱ እስከ ንጋቱ ድረስ ሲሰማ ነበር። ሰኞ ግንቦት 1983 ዓ.ም ጠዋት ወደ ከተማው ወጣሁ። ሌሊቱን የጻፍኩትን ጸሎትና ጥይት አይስማሙም የሚል ርዕስ የሰጠሁትን አንድ ገጽ የመማፀኛ ጽሑፌን ለቴሌቪዥን ጣቢያ ሰጠኋቸው። ለሬዲዮ ጣቢያው ኃላፊ ለአቶ ሞገስም ሰጠሁት። እርሱም በቃለ መጠይቅ ስልት ራሴ በቃል እንዳቀርበው ሲነግረኝ ተስማማሁና ተቀረስኩ። በዘነበ ፈለቅ የተጻፈው ነበር የአዲስ አበባን ሰሞናትም ሲገልጽ በአዲስ አበባ ያለ ትጥቅ በሚታዩ የሻዕቢያና የኢህአዴግ ሰርጎ ገቦች ተጥለቀለቀች። በየምሽቱ የሚሰማው የግብዓት ተኩስ እየበረከተ በመሄዱ አጠቃላይ ፍርሃት ነገሰ።
ሕዝቡ በየቤተ ክርስቲያናቱ በየመስጊዱ ሰላም እንዲወርድ ምህላ ያዘ። በአዲስ አበባ የሚኖሩ የውጭ አገር ዜጎች ከሕዝቡ የተሻሉ የተረጋጉ ነበሩ። በአንዳንድ የአፍሪካ ሀገሮች የሰላም መደፍረስ ሲያጋጥም እንደሚታየው ለቆ የመውጣት አዝማሚያ አልታየባቸውም። የቴሌቪዥን ጋዜጠኞች ለምን ለቀው እንዳልወጡ ጠይቋቸው ነበር። ኢትዮጵያን በመልካም ጊዜዋ በደስታ ኖረንባታል። በችግሯ ጊዜ ትተናት ልንሄድ አይገባም። ሕዝቧ እንደሆነው እንሆናለን በማለት መልስ ሰጡ ሲል ጋዜጠኛው አስፍሯል። መልሳቸው እውነት አዘል ቢሆንም አሳሳቢ ነገር እንደማይከሰት ግን ከሕዝቡ የተሻለ መረጃ እንደነበራቸውና ተረጋጉ፣ በእናንተ አንዳች ነገር አይሆንም ተብለው እንደነበር ጥርጥር የለውም ሲሉ ጽፈዋል። በወታደራዊ መንግሥት ሁሉም የእምነት ተቋማት ምዕመናን ሃይማኖታዊ ሕይወት በሚፈለገው ደረጃ ላይ የደረሰ አልነበረም። የግንቦት 15 የአዲስ አበባ ሕዝብ በየእምነት ተቋሙ ያደረገው ምህላ የሃይማኖት ተቋማቱንና ሕዝቡን በሃይማኖታዊ አስተምሮና ሃይማኖቱን ችግርን ለመፍቻ ከመዋል አንጻር አዲስ እንደነበር የታሪክ ባለሙያዎች አስታውሱታል። ከዚህ ቀደም ሁሉም እምነት ለአንድ ዓላማ ለጸሎት የተንበረከከበት ታሪክ ከጥቂት በስተቀር እምብዛም አልተሰማም። ኅብረ ባህላዊ ትስስርና መስተጋብሩ፣ የጋራ መንፈሳዊና ቁሳዊ ቅርሶችና ሰላማዊ አብሮነቱ ተመስክሮበታል። በእስልምና ሃይማኖት ጠቅላይ ምክር ቤት ጥሪ የእስልምና ሃይማኖት ተከታዮች በታላቁ አንዋር መስጊድ፣ በሌሎች መስጊዶች በኢማማቸው ታዘው ሰላካል ቁኒት በመስገድ ሰላት አድርገው ፈጣሪያቸው ውጥረቱ ላይ ውሃ ያፈስበት ዘንድ ጸልየዋል። ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ ኢና አዕተድና ሊልካፊሪነ ሰላሲለ ወአግላለን ወሰዒራ። የሥልጣን መንበሩ እየከዳው በነበረው መንግሥትና በጊዜው አማጽያን ይባሉ በነበሩት ተቃዋሚዎች መካከል እየተካሄደ የነበረው ጦርነት ወደ መጨረሻው የፍልሚያ ሜዳ አዲስ አበባ ተቃርቧል። የከተማዋ ነዋሪም መጪው ቀናት ብዙ ጥፋት ሊያስከትል ይችላል ብሎ ስጋት ውስጥ ገብቷል። በየቤተ ክርስቲያኑ ሕፃናት፣ ወጣት፣ አዋቂ፣ ወንድና ሴት ሳይለይ ሁሉም በቆዘመ መንፈስ እምባ ባረገዘ ገጽታ አንገቱን ወደ ፈጣሪው ልኮ ምሕረት ይለምናል። ለኢትዮጵያ፣ ለሕዝቦቿ፣ ለራሱ መልካምና በጎ ምላሽ ይወርድ ዘንድ ተግቶ ይማጸናል። ያንን የግዚዮታ ዕለት አስመልክቶ አባቴና እምነቱ በሚለው የአዋጅ ምህላና ጥሪ በቅድስት ሥላሴ ቤተ ክርስቲያን የሚለው በአለቃ አያሌው ታምሩ የሕይወት ታሪክ ዙሪያ የተጻፈው መጽሐፍ ሰፋ አድርጎ ይገልጸዋል። ጸሎታችንን አስተቆታችንን ሁሉ ተቀበልልን። ለሀገራችን ሰላምን፣ ለሕዝቦቻችን ፍቅርና አንድነት እንድሰጥን እንለምንሃለን። ሚያዝያ 23 1983 ዓመተ ምህረት የሰማዕቱ ቅዱስ ጊዮርጊስ በዓል ሲከበር አራዳ ጊዮርጊስ ቤተ ክርስቲያን ተገኝተው በትምህርታቸው ላይ በድለውናል፣ ጨቁነውናል ተብለው ሲንቋሸሹ ሲሰደቡ የነበሩ ነገሥታት አሁን ጭንቅ ሲመጣ ስማቸው የጦርነት ነጋሪት መጎሸሚያ መሆን እንደሌለበት ገልጸው ነበር። በ17ቱ የወታደራዊ መንግሥት ዘመናት ብዙ በደል መሰራቱን፣ የእግዚአብሔር ስም መካዱን፣ ዘወትር የክርስቶስ ሙሽራ የሆነችው ቅድስት ቤተ ክርስቲያን አሮጌዋ ቤተ ክርስቲያን ትውደም ተብላ መረገሟን፣ ከሕዝቡ እጅግ የሚበዛው የኮሚኒዝም ስርዓት አራማጅ በመሆኑ ብዛት ባላቸው የአመፃ ተግባራት መሳተፉን፣ አይነተ እግዚአብሔር የተባሉ ካህናት ከግፈኞች ጋር በመተባበር እውነትን ችላ ማለታቸውን፣ የሚፈጸመውን ግፍ አይተው እንዳላዩ ሰምተውም እንዳልሰሙ መሆናቸውም፣ በዚህ ምክንያት ቤተ ክርስቲያን በራሷ ካህናት መዋረዷን በዝርዝር አውስተዋል። በትምህርታቸው መደምደሚያ ላይም በዚህ ሁሉ የነውርና የበደል ማጥ ውስጥ የተዘፈቁ ሁሉ ተጸጽተው በመመለስ ራሳቸውን በንስሐ ካላነጹ በስተቀር የቴዎድሮስ የዮሐንስ ነኝ ማለቱ የትም እንደማያደርስ ገልጸው አስተምረዋል። ይህ ትምህርት ኢህአዲግ አዲስ አበባ ከመቃረቡ ቀደም ብሎ
በአውደ ምሕረት የተሰጠ ትምህርት ነበር። በዚህ ወቅት የጋራ ምህላ፣ ጸሎትና እግዚኦታ አልታሰበም ነበር። የጥይት ጩኸትና የወንጀል ስጋት እየቀረበም አልነበረም። በጥቂት ሳምንታት ውስጥ በሀገሪቱ ያሉ የሃይማኖት ተቋማት በሙሉ ተከታይ ምዕመናኖቻቸውን ይዘው የምህላ ጸሎት እንዲያደርጉ መንግሥት መፈለጉን የሚያሳዩ ምልክቶች መታየት ጀመሩ። በዚህ መሠረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች በየአጥቢያ ቤተ ክርስቲያን በመገኘት የምህላ ጸሎት እንዲያደርጉ ተቆረጠ። የመንግሥት ተወካዮችና የቤተ ክህነት ከፍተኛ ባለሥልጣናት በተገኙበት ደግሞ በቅድስት ሥላሴ ቤተ ክርስቲያን ይፋ የምህላ ጸሎት እንዲካሄድ ከመንግሥት በቀረበው ጥያቄ መሠረት ሁሉም ከያለበት ለጸሎት ተሰባሰበ። ብፁዓን ሊቀ ጳጳሳትና የቤተ ክህነት ባለሥልጣናት በብዛት ተገኝተው ነበር። በቅድስት ሥላሴ ቤተ ክርስቲያን የተከናወነው የምህላ ጸሎት በተከናወነበት ወቅት ውጥረት የተሞላ ነበረ። በቅድስት ሥላሴ አለቃ አያሌው የዚያን ዕለት ትምህርታቸው ያተኮረው በትንቢተ ዮናስ ውስጥ የተመዘገበውን የነነዌን ሕዝብ የንስሐ ታሪክ ነበር። በተጨማሪም በዚያ አስጨናቂና አሳፋሪ ሁኔታ ውስጥ የወደቀውን የአዲስ አበባ ሕዝብ የእግዚአብሔርን እርዳታ ፈልጎ ለምህላ መሰባሰቡ መልካም ሆኖ ሳለ መርሃ ግብሩን ያስያዙት የሕዝብ መሪዎች ግን በቦታው አለመገኘታቸው አግባብ አለመሆኑን መናገራቸውን አባቴና እምነቱ ይገልጽና በቀደሙት የአብዮቱ ዓመታት መንግሥትም ሕዝብም አብረው ተባብረው እግዚአብሔርን የበደሉ እንደመሆናቸው መጠን ልክ እንደ ነነዌ ሰዎች መሪና ተመሪ፣ አለቃና ጭፍራ ተብለው ሳይለያዩ በአንድነት በእግዚአብሔር ፊት ንስሐ መግባት ይገባቸዋል ካሉ በኋላ የወቅቱ መሪዎች በዚያ ሰዓትና ቅስፈት ወዴት እንዳሉ በመጠየቅ በእግዚአብሔር ፊት ራሳቸውን እንዲያዋርዱና ንስሐ እንዲገቡ ጠይቀዋል ሲል በስምረት አያሌው የተጻፈው ይህ አባቴና እምነቱ የተሰኘው መጽሐፍ ይገልጻል። አለቃ አያሌው ታምሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአፍሪካ ንግሥት እያሉ የሚጠሯትን ሀገራቸውን ያገለገሉ መንፈሳዊ አባትና ሊቃውንት ነበሩ። ግንቦት 20 1983 ማክሰኞ የኢህአዴግ ሰራዊት አዲስ አበባ ገባ። ከዚያ ቀደም ብሎ በቀጥታ የምሽት ሬዲዮና ቴሌቪዥን ስርጭት ሌተና ጀነራል ተስፋዬ ገብረ ኪዳን ማሸነፍም መሸነፍም በየተራ ቀምሰነዋል፣ የአሁኑ የሚያስደንቅም የሚያስገርምም ልዩ ሁኔታ የለውም ሲሉ ተናገሩ። ግንቦት 20 በደብረ ዘይት መንገድ የገባው የኢህአዴግ ሰራዊትን የመሩት ኢታማዦር ሹም ጀነራል ሳሞራ ይኑስ ያንን ዕለት ሲያስታውሱ አዲስ አበባን አላውቃትም ነበር፣ ከሚያውቋት መካከል እነ በረከትና ካሳ ሸሪፎ ነበሩ። አዲስ አበባን በመጀመሪያ ያወቅኳት በካርታ ነው፣ ግን ችግር አልነበረውም። ወደ ጎፋ፣ ወደ 4ኛ ክፍለ ጦር፣ ወደ አብዮት አደባባይ፣ ኤምባሲዎችና ወደ ተለያዩ ቦታዎች እንዲወስደን ሕዝቡን እንጠይቅ ነበር ብለዋል። የተሰጠውን ግዳጅ በላቀ ውጤትና በድል መፈጸም የሚችል ሆነዋል። ማሞ ውድነህ በዕለት ማስታወሻቸው የግንቦት 20 ዕለት ከንጋቱ 12 ሰዓት ላይ ጀምሮ በታላቁ ቤተ መንግሥት ደርግ ጽሕፈት ቤት ውስጥ የከባድ መሣሪያዎች ተኩስ ይሰማ ነበር። ጢስም በብዛት ይታይ ነበር። የኔ ታላቅ ፍርሃት ከአፄ ምኒልክ ዘመን ጀምሮ እስከ ደርግ ጊዜ ድረስ የተከማቸው ሰነድ መዛግብት እንዳይቃጠል ነው። ተቃጥሎ ከሆነ ደግሞ እስከ ሕይወቴ ፍጻሜ ድረስ ሲጸጽተኝ የሚኖር የየሰዓቱ መርዶ ሆኖ ነው የሚሰማኝ። በዚህ ዕለት ተኩሱ ከየአቅጣጫው ሲያስተጋባ ቆይቶ ወደ ማታ ላይ ግን ጸጥ ብሎ ነበር። ሌሊቱም ብዙ ተኩስ አልነበረውም። ማታ ሬዲዮም አልነበረም ሲሉ አስፍረዋል። እንግዲህ ወዲህ ባለው ቀሪ ዕድሜም ቢሆን ጋዜጠኛ ሆኜ ማለፍ ነው የምፈልገው። ከእንግዲህ ወዲህ እንደው አጋጣሚ ካገኘው ጋዜጠኛ ሆኜ መኖር ነው የምፈልገው፣ መስራት ነው የምፈልገው። ከግንቦት 20 ማግስት የነበረውን ሁኔታ እቴቱ የተሰኙ የባልደራስ አካባቢ ነዋሪ ለኢትዮጵያን ሬዲዮ ይህን አስተያየት ሰጥተው ነበር።
ታሪክ ሲቀየር በቦታው አትገኝ የሚለውን አባባል ያወቅኩት አሁን ነው። ታሪክ ሲቀየር መገኘት ምን ሁኔታ እንዳለው የገባኝ ግን ግንቦት 20 1983 ዓ.ም ያለውጥ ያስከተለውን ሁኔታ ባስተዋልኩበት ወቅት ነው። አዲስ አበባ አድዋ ድልድይ አካባቢ የጀርመን በጎ አድራጎት ተቋም የሆነ ለሴቶች የልብስ ስፌትና የጥልፍ ሙያ የሚያሰለጥን ተቋም ነበር። ከመኖሪያ ቤቴ በቅርብ ርቀት ይገኛል። ግንቦት 2183 ይህ ተቋም በአካባቢው ሰዎችና ተጠራርተው በመጡ የሌላ አካባቢ ሰዎች ተዘረፈ። እያንዳንዱ ሰው ያገኘውን እድሉ የሰጠውን ዕቃ ተሸክሞ ከአድዋ ድልድይ እስከ እንግሊዝ ኤምባሲ ጫፍ ባለው ቀጭን አስፋልት ሲተም በኮንጎ ወይም በላይቤሪያ አሊያም በሶማሌ በጦርነት መንስኤ ተፈናቅለው ቀያቸውን የሚለቁ ተፈናቃዮች ይመስሉ ነበር። ፍራሽ፣ ወንበር፣ ጠረጴዛ፣ የስፌት መኪና መጋረጃና ሌሎችም ቁሳቁሶች በሰዎች አናት ላይ ፊት ብለው ሲታዩ ተመርተው ወደ ገበያ የሚሄዱ እንጂ ተዘርፈው ወደ ቤት የሚጓዙ አይመስሉም ነበር። ያን ዕለት አረሳውም። አንዱ የአንዱን ለመቀማት ይታገላል። እርስ በርስ በስርቆት ዕቃ ይፈነካከታል። ቤተሰብ ለዝርፊያ ተደራጅቶ ወጥቷል። እንደ ቤት ለቃቂ እየተመላለሱ ዕቃ የሚያጓጉዙ ፍጥነታቸውን ይለካሉ። 3ኛ ዙር ከደገምን ይበቃናል ይባባላሉ። ያ ቀን እንደዚህ ያለፈ። በማግስቱ ጀርመኖቹ ከነበሩበት መጡ። የተራቆተውን ምድረ ግቢ አዩ፣ አዘኑ። በቦታው ለነበሩት የኢህአዴግ ወታደሮች አስረዱ። ወታደሮቹ የአካባቢውን አንዳንድ ሰዎች ጠርተው ዕቃውን የወሰዱ ሰዎች በሰላም እንዲመልሱ አለበለዚያም አሰሳ ተደርጎ ቢገኝባቸው የከፋ ችግር እንደሚጠብቃቸው እንዲናገሩ ላኳቸው። በተባለው ቀን ከጠዋቱ 2 ሰዓት ጀምሮ የተዘረፈው ዕቃ የነጋዴ ቅፍለት ይመስል እየተተለተለ ወደ ቦታው መመለስ ጀመረ። ሽማግሌው፣ አሮጊቱ፣ ሴቱ፣ ወንዱ ጫንቃው ላይ እንደ ሻኛ ከምሮ በስጋት ተውጦ አስረከበ። ዕቃዎቹን በብዛት የወሰዱት ወጣት ወንዶችና ሴቶች ነበሩ። ዕቃውን የሚመልሱት ግን በብዛት እናቶችና አባቶች ናቸው። ስለዚህ ዕቃውን መሸከም ከብዷቸው የስቃይ ያህል እየተንገላቱ ነው የሚጓዙት። ልጆቻቸውን አሸክመው በዚህ ቀውጢ ሰዓት መልሱ ማለት በፈጠረባቸው ፍርሃትና ስጋት የራሳቸውን ክብርም ጉልበትም መሥዋዕት አድርገዋል። የልጅን ውርደት እቀበላለሁ የእሱ ሌባ መባል ለእኔ ብለው ግልምጫውንም መንጓጦጡንም ተቀብለው ስትፈልጉ ትመጣላችሁ ተብለው ዕቃውን አስረክበው ተመለሱ። በበጎ አድራጎት ድርጅቱ የሚደገፉ ሰዎች በስርቆቱ መሳተፋቸው ጀርመኖቹን አሳዘናቸው። ምናልባት የበሉበት ወጭት ሰባሪዎች ሳይሏቸው አይቀርም ይሆናል። ያ ሁሉ ምህላ ይህን ያስከትላል ብሎ ማን ይገምታል? ያ ወቅት ብዙዎች ለሀገራቸው መጻኢ ዕድል የሚጨነቁበት፣ ለግል ፍላጎታቸው ሳይሆን ለማኅበራዊ ደህንነት የሚያስቡበት ነበር። ግን ይህ ሆነ። በሕይወት የዚህ ታሪክ ትውስታ በየዓመቱ ወደ አእምሮ ይመጣል ሲሉ ነበር ያሰፈሩት። አቶ ማህሙድ ወድነ በግለ ታሪክ መጽሐፋቸው በሲግናል ወይም አድዋ ድልድይ የነበረውን ይህንን ዝርፊያ ገጽ 368 ላይ እንደሚከተለው አስፍረውታል። ዛሬ ቀን ከረፋድ ላይ ሁልጊዜም በእግሬ ወደ ምንሸራሸርበት አድዋ ድልድይ በእግሬ ሲሄድ ሲግናል እየተባለ የሚጠራውን የጦር ሰፈር የመገናኛ ክፍልን ወታደሮች ጥለውት ስለሄዱ የአካባቢው ሕዝብ በተለይም ወጣቱ ክፍል ዘርፎ ወደ የቤቱ አስገብቶ ኖሮ የኢህአዴግ ወታደሮች በየቤቱ የዞሩ ሲያመላለሱ አይቻለሁ። እንዲያውም ከአካባቢው ከነበረ አንድ የጦር ሰራዊት መኮንን ቤት ዕቃዎችን እስከ 30 ጠመንጃዎች መገኘታቸውን በጡረታ የሚገኙት ወታደር በለጠ አጫውተውኛል። በአቧሬና በካዛንቺስ ስም እንደዚሁ የዘረፉ ሁሉ እየተጠቆመባቸው የዘረፉትን ዕቃ እየተሸከሙ በመመለስ ላይ መሆናቸውን አንድ አዛውንት ነግረውኛል። ወታደር በለጠም በተጨማሪ አንድ ወጣት የዚህ ሰፈር ነዋሪ የሆነ ሲግናል ውስጥ ገብቶ ሊጥና ብረት ምጣድ ዘርፎ ወደ ሰፈር ሲገባ ያዩት መሆናቸውን ነግረውኛል ሲሉ አስፍረዋል።
የግንቦት 20 ሰሞናት ገጠመኝ ብዙ ነው። ግንቦት 20 ጠዋት አካባቢ ብዙ ሰው ከቤት አልወጣም። ብዙ አባወራ በሚኖርበት ትልልቅ ግቢ በመዝጊያ አሸንቁሮ ውጩን መመልከት በርክቶ ነበር። ከሰዓት በኋላ ነበር ብዙ መዝጊያዎች የተከፈቱት፣ በር ላይ መቆምም የተጀመረው። ቀስ እየተባለ ደግሞ የመንገዱ ጠርዝ ላይ መገኘት ተጀመረ። ብዙ ደፋሮች ሁሉን ነገር መሞከር የሚወዱ አይጠፉም። አብዲ በሱ ሰፈር የነበረውን ሁኔታ ለአዲስ ዘመን ጋዜጣ በሚከተለው መንገድ ገልጾት ነበረ። ከመንገዱ ባሻገር ካለው የአቶ ሰለሞን በሻ ግቢ ደጃፍ የኢህአዴግ ወታደሮች 4-5 ሆነው ቆመዋል። ከርቀት አትኩረን እንመለከታቸዋለን። በመሃል መስፍን ሄደን እናነጋግራቸው አለን። ደነገጥን። አይዟችሁ እንሂድና ምንድናችሁን በላቸው እናዋራቸው አለን። ለጊዜው ሐሳቡን ለመቀበል ፈራን። ሁሌም እሱ ያለውን እምቢ ማለት ችለን አናውቅምና ተከተል ነው። አቅራቢያቸው ስንደርስ ፍርሃት ጨመረብን። ወደ ኋላ እንዳንመለስ እጃቸው የጠመንጃ ቃታ ላይ ተደግፎ አትኩረው እያዩን ነው። ፈራን። ወደፊት እንዳንሄድ ፍርሃቱ ወደ ኋላ ይጎትተናል። ኑ አይዟችሁ አሉን። ከመካከላቸው አንዱ ተጠጋናቸው፣ ጨበጡን። አንድ ኮሾሮ ብስኩት ሰጡን። ለማውራት ግን አልቻልንም። ፍርሃት አፋችንን ለጉሞታል። ደግነቱ ኮሾራችንን እያደቀቅን ስለሆነ ማውራታችንን አልጠበቁ ይሆናል። ከትልቁ መዝጊያ ደጃፍ ቆመው ብዙ የሰፈራችን ሰዎች ይመለከቱናል። ጥቂት ቆይቶ የመስፍን እናት ወገባቸውን አስረው እየተብረገረጉ ወደ እኛ መጡ። ልጄን ሲንቀለቀል ሰው መስሏችሁ ሲለፈልፍ አዋቂ አርጋችሁት ነው እያሉ እግራቸው ላይ ወደቁ። እኛ ደነገጥን። እነሱ ምንም እንዳልተከሰተና ለምን ይህን እንደሚያደርጉ ግር ሳይላቸው አይቀርም። መስፍን ደንግጧል። ወደ ቤቱ ሲመለስ የሚከሰተውን እያሰበ ይመስላል። እየተጎተተ እኛም እየተጎተትን ወደ ቤት ተመለስን። ለሳምንት ወይም ከዛ ለላቀ ጊዜ አላገኘነውም። እናቱ ለጥፋቱ እነዚህን ቀናት ሁሉ በቤት ውስጥ ዘግቶበት ነበር። ከሁሉም የሚያስገርመው እስከ ዛሬ ስለዛን ጊዜ ሁኔታ ማንሳት አለመፈለጉ ነው። ለምን ይሆን? ጊዜው